የ42 የትግራይ ተወላጅ ጀነራሎችና ሌሎች ወታደራዊ መኮንኖች ንብረት ታገደ። የክልሉ ሰላምና ጸጥታ ቢሮ ኃላፊና የቀድሞ የኢትዮጵያ አየር ኃይል አዛዥ ከነዚህ ውስጥ ይገኙበታል። ዘርን መርጦ የሚገድለው ማንነትን ጠቅሶ የሚያጠቃው የብልጽግናው አገዛዝ ለ2 ዓመት ባካሄደው የትግራይ ጦርነት የትግራይ ተወላጆች ከሀገር ውስጥ ወደ ውጭ እንዳይሄዱም በሀገር ውስጥም እንዳይዘዋወሩ ንብረት እንዳይገዙና እንዳይሸጡም የባንክ ሂሳባቸውን እንዳያንቀሳቅሱ በየትኛውም የሀገሪቱ ክፍል የትግራይ ተወላጅ ሆኖ በመንግስት መስሪያ ቤት ውስጥም እንዳይሰራ ማድረጉ የሚታወስ ነው። ይህ በትግራይ ክልል ውስጥ በከበባ እንዲቆይ የተደረገው ህዝብ ብቻ ሳይሆን በአዲስ አበባና በሌሎችም አካባቢዎች የሚኖሩ በጡረታ ላይ የነበሩም ትግራይ ክልልን የማያውቁ ነገር ግን የትግራይ ተወላጅ ቤተሰቦች የነበራቸው ሰዎችን የሚመለከትም ነበር። ከትናንሽ ችርቻሮ ሱቅ እስከ ትላልቅ ሆቴሎች ድረስ ያላቸው ሰዎችም ሲዘጋባቸውና ባለቤቶችም ሲታሰሩ እንደነበርም የሚዘነጋ አይሆንም። ተርታው የትግራይ ተወላጅ እንዲህ ባለ መከራ ውስጥ በከረመበት በዛ ዘመን ከጀነራል ዮሐንስ ገብረ መስቀል ጆን መንጋግ በስተቀር የሁሉም የትግራይ ተወላጅ ወታደራዊ መኮንኖችና ፖለቲካዊ አመራሮች ንብረት መታገዱም የሚታወስ ነው። ይሁን እንጂ ወደ ደቡብ አፍሪካ ቅንቶ የሰላም ስምምነት የብልጽግናው አገዛዝ ከተፈራረመ በኋላ የታሰሩ የትግራይ ተወላጆችን ሲለቅ ባለቤቱ የትግራይ ሰው ነው በሚል የታገዱ አብዛኞቹ ንብረቶችም እንዲለቀቁ አድርጎም ነበር። ኢትዮ ፎረም ከአዲስ አበባ መስተዳድር ያገኘው መረጃ እንደሚያመላክተው ግን በ2013 ጦርነት ወቅት ንብረታቸው የታገዱ አብዛኞቹ የትግራይ ተወላጅ ወታደራዊ መኮንኖች በድጋሚ ንብረታቸው እንዲታገድ መደረጉ ታውቋል። በዚህም መሰረት የ42 ጀነራሎች፣ ኮሎኔሎች፣ ሻለቆችና ሌሎችም ግለሰቦች ንብረት የታገደ ሲሆን ይህም ተፈጻሚ የሆነው ካሳለፍነው የካቲት 28 ጀምሮ ነው። በአዲስ አበባ የመሬት ልማትና አስተዳደር ቢሮ የቦሌ ቅርንጫፍ ጽህፈት ቤት የጻፈውና ይህ በምስሉ ላይ የሚታየው ደብዳቤ እንደሚያመላክተው በክፍለ ከተማው የሚገኝ የ8 ወታደራዊ መኮንኖች ንብረት እንዲታገድ ተደርጓል። በዚህም መሰረት በአሁኑ ወቅት የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ሆነው የሚሰሩት ጀነራል ፍስሐ ኪዳኑም የምዕራብ ግንባር አዛዡ ምግባይ ኃይልና ጀነራል ተክላይ አሸብር ይገኙበታል። ኮሎኔል ተወልደ ገብረ ትንሳኤ፣ ኮሎኔል አለም ሰገድ ሀድራም፣ ኮሎኔል ግደይ ገብረ ሚካኤል፣ መኮንን ገብረ ማርያምና ሌሎችም የቲዲኤፍ አባላትም ይገኙበታል። ከነዚህ በተጨማሪም የቲዲኤፍ አመራር አባል ያልሆኑት የቀድሞ የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖትም ንብረታቸው እንዲታገድ ከተደረጉ ሰዎች መካከል ሆነዋል። በአጠቃላይ የትግራይ ተወላጅ የሆኑ 42 ሰዎች ንብረት ያገደው ብልጽግና ንብረቶቻቸው ምንም አይነት አገልግሎት እንዳይሰጥባቸውና ለሶስተኛ ወገን ተላልፈው እንዳይሰጡ አግዷል። የሰላም ስምምነቱን ሲፈርም እንዲህ ያለ ግጭት ጠማቂ ተግባራትን ለማቆም ለግጭት የሚዳርጉ ትንኮሳዎችንም ለመተው የተስማማ ቢሆንም ሰሞኑን ጀነራል ምግባይ ኃይልን የፋኖ ኃይሎችን አንድ አድርገውና አይዞህ ብለው በማደራጀት ወጉይ ከማለት በተጨማሪም የትግራይ ሰራዊት አዛዦችና የትግራይ ተወላጅ ወታደሮች ንብረት እያገደ